እኔ እግዚአብሔር አህያ ያደርገናል ብዬ አላስብም። ሰልፍሽ ስንሆን ግን እኔ ከሞት ሰርዶ አይብቀል የምንል ከሆነ እንደ አህያዋ ነው የምንሆነው። የምትሰብከው ስብከት ጽፈኸው ካነበብከው በኋላ አፕላይ ማታረገው ከሆነ አትስበከው። ምክንያቱም ለሌላው ሰው ኢምፓክት አታደርገው፣ ማታካፍለው የሚል በቤተ ክርስቲያን ውስጥ አምልኮ በጣም ድል ያለ ድግስ ነው። ጥሩ ነው። ሙዚቃ መሳሪያ መኖሩ፣ ዝማሬው መድመቁ ሁሉም ጥሩ ነው ይሁን። ግን ከፍቅር ውጭ ያለ ሙዚቃ፣ ከፍቅር ውጭ ያለ ዝማሬ፣ ከፍቅር ውጭ ያለ ዝላይ እንዴት ታየዋለህ? ዛሬ የምናደርጋቸው በየቸርቾቻችን ያሉ ታምቡሮችና ጋጋታዎቻቸው እውነት እግዚአብሔርን ኢምፕሬስ ለማድረግ ነው ወይስ ሰዎችን ኢምፕሬስ ለማድረግ ነው? ግን እንደው በእኛ ሀገር ያሉ ክርስቲያኖች፣ የዘመናዊ ክርስትና ሰዎች ፈተናቸው ምንድን ነው ትላለህ? አይ ቲንክ በአንድ ቃል ጥቀሰው ካልከኝ ዓለምንና በዓለም ያለውን መውደድ ይመስለኛል። ራስ ወዳድ ማለት ነው ማለት ነው። ሰው ራሱን ቢወድ ችግር አለው? የተወደዳችሁ የኪንግደም ላይት ሚዲያ ተከታታዮች፣ ዛሬ ደግሞ አንድ የተወደደ ወንድም ጋብዣለሁ። ወንድም ዳንኤል ይባላል። በዚህ ዓመት የሚበልጠው መንገድ የሚል መጽሐፍ ጽፏል፣ ለንባብ አቅርበዋል እና እሱን እንግዳ አድርጌ አቅርቤዋለሁ። እስኪ ፕሮግራሙን ተከታተሉ። ዳኒ፣ እንኳን ወደ ኪንግደም ላይት ሚዲያ በሰላም መጣ። እንኳን በደህና ቆየኸኝ ወንድም ፋሲል። እግዚአብሔር ይመስገን። እንግዲህ ፕሮግራማችንን ከመጀመራችን በፊት እግዚአብሔርን አመስግነን ጸልየን ነው የምንጀምረው። እስኪ እንጸልይ። የዘላለም አባት እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። በነገር ሁሉ የምትረዳን የምታግዘን እግዚአብሔር ሆይ አሁን ደግሞ በመካከላችን ስላለ ተመስገን። ዛሬ ደግሞ ከወንድሜ ከዳኒ ጋር ቃልህን በተመለከተ እንዲሁም ደግሞ የጻፈውን መጽሐፍ አስመልክተን እንወያያለን። በውይይታችን መካከል ስላለ ተመስገን። እግዚአብሔር ሆይ ደግሞ የምንወያየው ይህ ውይይት ለቤተ ክርስቲያን የሚጠቅም ለቅዱሳን መታነጽ ምክንያት የሚሆን እንዲሆን እንድትረዳን እጸልያለሁ። ስለ ረዳን ተመስገን። በክርስቶስ ኢየሱስ ስም አሜን። ዳንኤል፣ እንግዲህ ስላገኘሁ በጣም ደስ ብሎኛል እና መጽሐፍህን ካሳተምክ በኋላ በዚህ መጽሐፍ ጉዳይ ደግሞ እንድንነጋገር አስቤ ስጠይቅህ ደግሞ ፈቃደኛ ስለሆንክ በጣም አመሰግናለሁ። ጌታ ኢየሱስ ይባርክህ። አሜን። ወንድም ፋሲል፣ ይህንን ፕሮግራም ላይ መጽሐፌንም በተመለከተ ስለ አንዳንድም ጉዳይ እንድናወራ ስለጋበዝከኝ እኔም እጅግ አድርጌ ያመሰግናለሁ። እግዚአብሔር አምላክ ይባርክ። አሜን። እንደው ምናልባት ዳኒን ለማያውቁት ሰዎች ሰፋ ያለ ትንታኔም ባይሆን የተወሰነ ነው ስለ ራስህ፣ ስለ ትምህርት ዝግጅት፣ ስለ አገልግሎት ለትንሽ ብትለን። ዳንኤል ቦንገር ማን ነው የሚለው? ዳንኤል ቦንገር ማለት ደብረ ዘይት በሚባል ከተማ ላይ የተወለደ ከሚገርሙ ወላጆች የተገኘ አሁን የትምህርት ዝግጅቱን በተመለከተ የኤምቢኤ ዲግሪ በኢንተርናሽናል ቢዝነስ ያለው ወንድም ነው። የተለያዩ የትምህርት ዝግጅቶች አሉኝ። ሴኩላርሊም በተለያዩ መስሪያ ቤቶች ሰርቼ አሁን ደግሞ በግሌ ስራን የምሰራ እግዚአብሔርን የምወድና የምፈራ የእግዚአብሔር ልጅ ነኝ። አሜን። አሁን ራስን ስታስተዋውቅ የተናገርከው ንግግር ኢምፕረስ ያደርገኛል። ብዙ ጊዜ ስለ ቤተሰቦችህ ያው በጓደኝነት ጓደኛዬ ነው፣ ተመልካቾችም እንዲረዱ ጓደኛ ማቾች ነን እና ከሚገርሙ ቤተሰቦች ነው የተወለድኩት የተገኘሁት ብለኛል እና በኋላ ላይ ይህን ነገር ደግሞ የምናነሳው ይሆናል። ለምን ብዙ ጊዜ ስለ እናትህ፣ ስለ አባትህ፣ ስለ ወንድሞች እህቶች ታጫውተኛለህ እና የእነሱም ኢምፓክት ባንተ ላይ እንዳለ ብዙ ጊዜ ታጫውተኛለህ። እሱንም ደግሞ ያው በጨዋታችን መካከል የምናነሳው ይሆናል። እንግዲህ ዛሬ የተገናኘ ነው ይህንን መጽሐፍ በተመለከተ ነው። ይህ መጽሐፍ በአንተ የተጻፈ ነው። የሚበልጠው መንገድ ይላል እና ለምን የሚበልጠው መንገድ እንዳልከውም ያው ቀጥለን የምናይ ቢሆንም ግን ይህን መጽሐፍ እንዲህ ተሰንዶ መጽሐፍ ከመሆኑ በፊት መጽሐፍ ላይ ምን ብለህ አስቀምጠሃል? ይህ መጽሐፍ የተጻፈው
በተለያዩ የመጽሐፍ ቅዱስ ጥናቶች ከቅዱሳን ጋር በነበረኝ ህብረት የጫጫርኳቸውን ነው መጽሐፍ ያደረግኳቸው ብልሃልና እነኛ በትንሽ ማስታወሻዎች የጻፍካቸው ጽሁፎች እንዴት ነው እንደዚህ መጽሐፍ ሊሆኑ የቻሉት? እንዴት ተገፋፋህ መጽሐፉን ለመጻፍ? በጣም አመሰግናለሁ። እንዳልከው መጽሐፌ ላይ በመጀመሪያ ጠቅሼዋለሁ። ይሄ መጽሐፍ በመጀመሪያ ዳንኤል መጽሐፍ ልጻፍ ብሎ ተዘጋጅቶ የጻፈው መጽሐፍ አይደለም። ነገር ግን በተለያዩ ፌሎሺፖች በተለያዩ የቤተ ክርስቲያን የባይብል ስቴዲዎች በምናጠና ጊዜ ተዘጋጅቼ የሚሄዳቸው ኖቶች ነበሩ። እነኛ ኖቶችን አይ ቲንክ ይመስለኛል ኮሮና በገባ ጊዜ ሁላችን ወደ ቤት ገብተን ነበርና ያን በገባን ጊዜ ለምን ወደ ኮምፒውተር ላይ ያልገቡትን ወደ ኮምፒውተር አላስገባቸውም ብዬ ማስገባት ጀመርኩኝ። እያስገባዋቸው እያለ የሚገርም ነገር ፌሎሺፕ አብረው ለሚንትኑ ያንኑ የተነጋገርነውን በአንዳንድ ደግሞ በተለያዩ ቦታ የተነጋገርነውን ወስጄ መልሼ ስሰጣቸው እንዴ ዳኒ ይሄ ነገር እኮ መጽሐፍ መሆን ይችላል አሉ። እኔም አሜዝድ ሆንኩኝ። ለተለያዩ ጓደኞቼ በፌሎሺፕ ላሉ ካሳየው በኋላ የሚገርምህ ነገር ብዙ መጽሐፍ ላይ አስተያየት ሲሰጥ የማቀው ጋሽ ንጉሴ ቡልቻ መጀመሪያ የጻፍኩትን እንትን ይዤለት ሄድኩኝ ማለት ነው። የመጀመሪያውን የጻፍኩትን ይዤለት ሄድኩና ጋሽ ንጉሴ በመጀመሪያ በስልክ ነው ያገኘሁት። ስልኩን ወሰድኩኝና ጋሽ ንጉሴ እንደዚህ መጽሐፍ ጽፌ ነበር ልታይልኝ ትችላለህ ወይ ስል ቢዚ ነኝ ግን ዳኒ ይዘኸውና አየዋለሁ አለኝ። ለቤቱ ድረስ ይዤለት ሄድኩኝና ካየው በኋላ የሚገርም ነው። የሚገርምም አባት ነው፣ ሞቲቬተርም ነው። እኔ ባይዘዌ በዚህ አጋጣሚ እግዚአብሔር ይባርክህ ልለው እወዳለሁ ጋሽ ንጉሴ ቡልቻን። ምክንያቱም አየና አይቶ ከመጣ በኋላ ዳኒ አለ እስቲ ቢሮውን ዝጋው አለኝና ቢሮዬ ነበርኩኝ፣ የግል ቢሮዬ ነው። ዘጋ ነውና ቁጭ ብለን ዳኒ መጽሐፍ ትችላለህ ጻፍ ብሎ ሞቲቬት አደረገኝ። የዛን ጊዜ ልቤን ሞቀው። ለካ ይሄ ነገር የእውነት ነው። ጓደኞቼ ብቻ ሳይሆን መጽሐፍን አይቶ አርቶት መስጠት የሚችል ሰው ጻፍ ብሎኛል አልኩኝና ማስተካከል ጀመርኩኝ ማለት ነው። ያንን የመጀመሪያውን ድራፍት እሱም የሰጠኝ አስተያየት አለ። ከዛ ለተለያዩ ጓደኞቼ አገልጋዮች መስጠት ጀመርኩ። እዚህ ላይ አስተያየታቸውን የሰጡ የተለያዩ ሰዎች አሉና ከዛ በኋላ የነሱን ፊድባክ ጥሩ ሆኖ አገኘሁት። ከዛ በኋላ እነኚህ 9 እንትኖች መጣጥፎች በአንድ መጽሐፍ ወጡና ከ9ኙ መጣጥፎች መካከል አንዱ የሚበልጠው መንገድ የሚለው ነውና ኢምፕሬስ ያደረገኝ እንትንም ነውና ስለ ፍቅርም የሚያወራ እንትን ስለሆነ የመጽሐፉን እንትን ርዕስ እሱን እንዲሆን አደረኩትና ወደ መጽሐፍ ወጣ። ይሄ እንግዲህ አንዳንዴ እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚለው ኮሮና ለበጎ ያደረገው ነገር ነው። ኮሮና ያወጣው ነገር ነው። በፑሽ ፋክተር ነው። ያው ገፊ ምክንያቱ ኮሮና ነው። ኮሮና እንዴት ገፋ ስትለኝ የቤት እንድቀመጥ አደረገኝ። የቤት በምቀመጥበት ሰዓት ጊዜ ያገኘው ይሄ መጽሐፍ ሆኖ ወጣ ማለት ነው። ከዛ በፊት ግን እንደው መጽሐፍ ጽፋለሁ ብለህ አስበሃል? ነው አስቤ ሀሳብ ነበረ አላቅም። እና በዛ አጋጣሚ የሆነ ክስተት ነው ማለት ነው። በዛ አጋጣሚ የሆነ ክስተት ነው። ግን ከዛ በኋላ ምን ሆነ መሰለ፣ ይሄን ጽፌው ካየሁት በኋላ የሚሰጥህን ዲተርሚኔሽን የሚሰጥህን ዴዲኬሽን ምናምን ውስጡ ያለው እንትን ጥንቃቄ ሁሉ ይሰጥሃል። ገብቷል። አንድ ነገር ጽፈ በቃ መጽሐፍ ይሆናል አይደለም። የተለያየ ፐርስፔክቲቭ መታየት አለበት። እንዳንተ ያለ ወንድሞች ማየት አለባቸው። እንደነ ንጉሴ ቡልቻ ያሉ ደግሞ በብዙ በመጽሐፍ እንትን ለአርቶት ላይ የሚታወቁ ሰዎች ምናምን አይተውት ጥርት ብሎ መውጣት አለበት የሚለውን ከዛ በኋላ ነው ያወቅኩት። እኔ በመጀመሪያ ስጽፍ ዝም ብዬ የምጽፈው ዲስከሽን ላይ ዝም ብሎ ቮይድ ሆኜ እንዳልመጣ ባዶ ሆኜ እንዳልመጣ የሚጠቅም ነገር ለወንድሞቼም ለራሴም የሚሆን ነገር ሳጠና ነው ምጽፈው የነበረው። አሁን ግን ወደ መጽሐፍ ሆኖ ደግሞ ብዙዎችን የሚጠቅም ሲሆን ሳየው በጣም የሚገርም ነገር እንደሆነ ተረዳኝ። እንግዲህ እስኪ ስለ ቤተሰብህ ስለ አስተዳደግህም፣ ምክንያቱም አስተዳደግህና የቤተሰብህ ያለው ሁኔታ እዚህ የመዚህ መጽሐፍ ጭብጥ ላይ ተጽዕኖ እንዳለው አንስተሃል እና የቤተሰብህ አስተዋጽኦ ለዚህ መጽሐፍ ምንድን ነው? የእናትህ፣ የአባትህ፣ የወንድሞች እህቶችህ ተጽዕኖ እንዳለበት ጭብጡ ላይ የነሱ ተጽዕኖ እንዳለበት ጠቅሰሃል በመጽሐፍህ እና እንዴት ነው ተጽዕኗቸው? አክቹሊ የመጽሐፉ ጭብጥ ከመጽሐፍ ቅዱስ ቢሆንም ያው ብዙ ነገሩን የያዘው የመጽሐፍ ቅዱስን ቃል
ቤዝ አድርጎ የመጽሐፍ ቅዱስ አስተምሮቶችን የሚያሳይ ነው። ግን ምንድነው ይሄንን መጽሐፍ ከቤተሰቦቼ ካሳደጉኝ ከወላጅ እናቴና አባቴ ከእንደገና ደግሞ ከወንድሞቻችን ጋር ያለንን ነገር ሳስተያየው ፍቅር ምን እንደሚመስል ሪል የሆነው ፍቅር ምን እንደሚመስል ከወላጆቼ አይቻለሁ። አሁን መጽሐፍ ቅዱስ ላይ አሁን ለምሳሌ የተረፋቸው አይደሉም። ገብቷል። ይሄን እሰጣለሁ ይሄን ያደርጋሉ ብዬ ልልህ አይችልም። እንደ ማንኛውም ኢትዮጵያዊ ናቸው። ግን ስለ ፍቅር ስለሆነው ነገር በጣም የሚገርም ላይፍ አላቸው። አሁን አባቴ ለምሳሌ ሲመርቀን ሁሌ እኔንም ወንድሞቼንም ጠዋት ተነስቶ እጁን ጭኖ ሲባርከን ፍቅር ይስጣችሁ ነበር የሚለው። እኔ በጣም ኢምፕሬስ ያደርገኛል። ሌላ ነገር እንዲሰጣችሁ አልጸልይም፣ ፍቅር ይስጣችሁ፣ አንዳችሁ ለአንዳችሁ አንተ ትብስ ተባብላችሁ እንድትተሳሰቡ ያርጋችሁ ይል ነበር። አሁን ፕራክቲካል የሆነው ላይፍ ላይ ያ ነገር ኤቪደንትሊ ይታያል። የላቸውም ብዬ እንዳልን የሚቆረሱ ሰዎች ነበሩ። ከማጣት የሚቆረሱ ከጉድለታቸው የሚቆረሱ ሰዎች ነበሩ። ስለዚህ ፍቅር ምን ይላል? የራሱን አይፈልግም ይላል አይደለም? ለራሳቸው ሳይሆን ለሌላው የሚኖሩ ነበር። እኛ ቤት አሁን በጣም ብዙ ሰዎች መጥተው አድገዋል። ገብቷል። ስለተረፋቸውና ብዙ ስላላቸው ግን አልነበረም። መቆረስን ሲያውቁ ስለነበረ ነው። የፍቅር ሰዎች ስለነበሩ ነው ያንን የሚያደርጉት። ስለዚህ የፍቅር ህይወትን ስትኖር አሁን በእነሱ ፕራክቲካሊ አይቻለሁ የምልህ ነገር ለሌላው ይኖሩ ነበር። አሁን በቤተ ክርስቲያን ያጣ ነው። ነገር ግን እንዲኖር የምንፈልገው ነገር ምንድን ነው? ፍቅር ነው። ብዙዎች አሁን ሰልፊሽ በሆኑበት ማንነት፣ እነሱ ግን አባትና እናቴ ያ ሰልፍለስ የሆነ ላይፍ ነበራቸው። የሚኖሩት ኑሮ እንትን ቢልም ለሌላው ካላቸው ነገር የማካፈልን ጸጋ ነበራቸው። ስለዚህ አባቴም ባለጠጋ ሁኑ ሚሊዮነር ሁኑ ምናምን ብሎ ሳይሆን የትምህርት ሰው እንድንማር በጣም ፑሽ የሚያደርግ አባት ነበረ። ከእንደገና ደግሞ ሲመርቀን ፍቅር ይኖራችሁ። አሁን እኔና ወንድሞቼ የምንዋደድበትን ቤተሰብ የምንዋደድበትን እንትን ብታይ ያ ነገር ተጽዕኖ እንዳመጣ መመረቁ ፍሬ እንዳፈራ የምታይበት ነገር ነው። እና ይገርመኛል። ያ ሁሉ ጊዜም ለእናንተም ስነግር ለጓደኞቼም ስነግር ብዙ ጊዜ ታነሳለህ፣ ስለ እናትህ ታነሳለህ፣ ስለ ታላቅ ወንድምህ ታነሳለህ እና በጣም ቅርበት እንዳላችሁና በህይወት ላይ ትልቅ ተጽዕኖ እንዳላቸው እንደም በመሀል ታለ ወንድሜ ትለኛለህ እና ያ መጽሐፍህ ላይ የነሱም ተጽዕኖ እንዳለው ፍቅርን፣ መፋቀርን፣ መዋደድን ምክንያቱም ቤተክርስቲያን የቤተሰብም ውጤት ናትና ሰዎች በቤተክርስቲያን የሚያሳዩት ፍቅር በቤታቸው ውስጥ ያለውን ነው። ቤት ውስጥ የሌለውን ቤተክርስቲያን ልታመጣው አትችልምና እናትና አባት እህት ወንድሞች ያላቸው ፍቅር ይሄ ነው ወደ ቤተክርስቲያን የሚወጣውና ሰዎችም እዛ ላይ መስራት እንዳለባቸው ቤተክርስቲያንም ቤተሰብ ላይ መስራት እንዳለባት ካንተ ህይወት ኢምፕረስ ስለሚያደርገኝ ነው ብዙ ጊዜ ስለምትነግረኝ እና ደግሞ መጽሐፍም ላይ ስላገኘሁት ነው ያነሳሁትና ባይዘዌ አሁን ወንድሜ ላልከው ወንድሜ ታላቅ ወንድሜ ይዘ ፓስተር ነው። የሚገርም ነገር ስለራሱ ከሚኖር ለሰው የሚኖረው ነገር ይበልጣል። አሁን እኔ በዚህ እድሜ የሱ የፍቅር ዕዳ እንዳለብኝ ሁሉ ጊዜ ነው የምናገረው። ለምንድነው? እውነት የሚወድ ሰው ነው። ፕራክቲካል የሆነ ሰው ነው። የቃል ሰው አይደለም፣ የድርጊት ሰው ነው። ይሄ ደግሞ ዝም ብሎ የበቀለ ነገር አይደለም። በቤት ውስጥ ከሚያየው የአባታችን ምርቃት ካደረገው ነገር የተነሳ ይመስለኛል። በክርስቶስ ቤት ማደጉ ደግሞ ለኛ ለብዙዎቻችን ወደ ጌታ ቤት መምጣት ምክንያት ነው። መጀመሪያ እኛ ቤት ጌታን ያገኘው እሱ ነው። ወንድሜ ነው። እዚህ ላይም ጠቅሼዋለሁ። እና በብዙ የፍቅር አደራረጉ የንግግር ሰው አይደለም፣ ፕራክቲካል ሰው ነው። እንደውም ከሚናገር ይልቅ አርጎ ቢያሳይህ የሚመርጥ ወንድም ነውና እዚህ ላይም የጠቀስኩት ከእናንተ ጋርም ሳወራ ስለሱ ብዙ ጊዜ የማወራው ፕራክቲካል የሆነ የእግዚአብሔር አገልጋይ ስለሆነ። ይህንን መጽሐፍ ስትጽፍ በምጽፍበት ጊዜ በግልህ የሞገተህ ነገር ማለት አንተን የፈተነህ ጥያቄ ውስጥ የከተተህ ነገር አለ? ለምሳሌ እንድታቆም ወይም ደግሞ የለወጠ ተጽዕኖ ያደረገብህ ነገር ነው በጽሁፍ ላይ እያለ እንዴት ተማርከው? የሚገርምህ ነገር ብዙ ነገር ስጽፍ ብዙ ጊዜ አንብቤው ፕራክቲካል እንዳደርገው ራሴን ማስለመድ እወዳለሁ። አንድ የእግዚአብሔር ሰዎች ማን የሚባል ምን ይላል? የምትሰብከው ስብከት ጽፈኸው ካነበብከው በኋላ አፕላይ የማታረገው ከሆነ ተግባራዊ የማታረገው ከሆነ አትስበከው። ምክንያቱም ለሌላው ሰው ኢምፓርት አታደርገውም፣ አታካፍለውም ይላል።
እዚህ ላይ አሁን የጻፍኳቸው ብዙዎቹ ፕራክቲካል የሆነ የክርስትና አኗኗር ነው። ያንን አኗኗር ሪሊ እኔ አደርገዋለሁ ወይ ከዛ በኋላ ሄዶስ ለሰዎች የሚጠቅም ይሆናል ወይ ብዬ አስቤ እንትን ብያለሁ ራሴ። ግን ምንድነው ለእኔ ጠቅሞኛል፣ ይሄ የኖርኩት ነው። አንዳንዱን ደግሞ ለመኖር የምሞክረው ነው። ለምን? የእግዚአብሔር ቃል ስለሆነ። የእግዚአብሔር ቃል አድርጉ የሚሉንን ልናደርግ ነው የሚገባው። የማናረገው ከሆነ ዝም ብሎ ከንቱ የሆነ ንግግር ነው የሚሆነው። እንደሱ እንዲሆን አልፈልግም። ክርስትና ምንድነው? ፕራክቲካል የሆነ አኗኗር ነው የምንኖረው። በእውነት መሬት ወርዶ የምንኖረው ኑሮ ነው እንጂ ዝም ብለን ለሰዎች ደስታን ለመፍጠር የምንናገረው ነገር አይደለም። ለምን? ኢየሱስ ሲመጣ ሕይወትን ሊያካፍለን ነው እንጂ የመጣው ሃይማኖትን በእኛ መካከል ሊያስገባ ስላልመጣ ማለት ነው። ስለዚህ የሞገተኝ ነገር ምንድነው? ይህን ነገር ሪሊ እኔ ያደርገዋለሁ፣ ከዛስ በኋላ ሌሎቹ እንዲያደርጉት ይበረታታሉ ብዬ ጠይቄያለሁ። ግን ደግሞ እንደሚያደርጉት ብዙዎችን የእግዚአብሔር ጸጋ እንደሚረዳ ስለማቅ ከጸጋው ስር ከሆንን ልንማር ፍቃደኛ ከሆንን የእግዚአብሔርን ቃል በትክክል አፕላይ እንድናደርግ ወይንም በህይወታችን ተግባራዊ እንድናደርግ የሚረዳ የእግዚአብሔር መንፈስ ስላለ በዛ መንፈስ እንረዳለን ብዬ አምናለሁ። ስለዚህ ምንድነው እየጻፍኩት ያለ አንዳንድ ቦታዎች ላይ ጌታ መንፈስ ቅዱስ ሆይ እርዳኝ፣ ይሄን ደግሞ እንዳደርግ የማትኖረውን ነገር እንዳትጽፍ ጸጋ ይርዳኝ። የማንኖረውን ዝም ብዬ ጽፌ መጽሐፍ ጻፈ እንድባል አልፈልግም። ገብቷል? እያንዳንዷ ነገር ፕራክቲካል መሆን አለባት። እያንዳንዷ ነገር በተግባር መፈጸም አለባት። የእግዚአብሔር ቃል እንደሱ ስለሆነ ለዛ ነው እኮ የከበረው መንፈስ ቅዱስ በእኛ ውስጥ ኢንዲዌል የሚያደርገው የሚያድረው ሊረዳን ነው አይደለ? በድካማችሁ የሚረዳ መንፈስ አይደለም የሚለው? ወደ እውነት ሁሉ የሚመራችሁ መንፈስ አይደለም? ኢየሱስን በእኔ ህይወት የሚያከብረው መንፈስ ቅዱስ እንደሆነ አውቃለሁ። ስለዚህ ያ መንፈስ ቅዱስ ሁሌ በህይወቴ አክቲቭ እንዲሆን እፈልጋለሁ። በእኔ ማን እንዲታይ? ክርስቶስ እንዲታይ። ሁላችንም እኮ ያለነው ክርስቶስ በእኛ ህይወት እንዲታይ ነው። ሌላ ዓላማ የለንም። የህይወት ቅይር ነው እንጂ እኮ ያደረግነው የጸባይ ማሻሻያ አልተደረገልንም። እኛ የህይወት ቅይር የተደረገብን ሰዎች የተቀየረውን ህይወት ያ የክርስቶስን ህይወት ኖረን ለሰዎች ማሳየት አለብን። ምሳሌ መሆን አለብን። እና የፈተነኝ ነገር እኖረዋለሁ ወይ የጻፍኩትን እኖረዋለሁ ወይ የሚለውን አስብና የለወጥከው ነገር አለ? አዎ በቃ ላይፌን ካልነካውማ እንትን ነው እኮ በቃ ሚኒንግለስ ነው። የምትጽፈውን ነገር ለመኖር እግዚአብሔር እንዲረዳህ መጸለይ አለብን። ጸጋው እኮ ክርስቶስን እስከ መምሰል ድረስ ይረዳሃል እኮ። እኛ ደግሞ የተወሰነብን ሰዎች ነን እኮ አይደል? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ይልና ምንድነው አስቀድሞ የወሰናቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ነው የሚል። የተወሰነብንን ለመኖር ጸጋው እንዲረዳን ራሳችንን በጸጋው ዙፋን ስር ማቅረብ አለብን ብዬ አምናለሁ። ስለዚህ የፈተነኝ እኖረዋለሁ ወይ ከዛ በኋላ ይሄን የምጽፈው ነገር ኢምፓርት እንዲሆን ያልኩ የእግዚአብሔር ሰው እንደተናገረው አትሊስት እኔ መኖር አለብኝ፣ ያልኖርኩትን መናገር የለብኝም ብዬ ለመኖር ራሴን አስለምጃለሁ። ራሴንም ፈትኖኛል ልልህ ነው። በመጽሐፍህ ላይ አስተያየት ከሰጡ ብዙ በርካታ ሰዎች አስተያየት ሰጥተዋልና ጋሽ ንጉሴ ቡልቻንም ጨምሮ አስተያየት ሰጥተዋልና ፓስተር አብይ ሐዋዝ የተናገረው ሀሳብ አለ። የዚህ መጽሐፍ አንዱ ትኩረት ፍቅር ነው። ስለ ፍቅር ይናገራል እና ፓስተር አብይ የተናገረው ምንድን ነው? የአሁኗ ቤተ ክርስቲያን ከፍቅር ይልቅ በሌሎች ነገሮችን በማስቀደም ተጠምዳለች የሚል ሀሳብ አስፍሯል። እና አስተያየቱ ላይ ቤተ ክርስቲያን ፍቅርን ሳይሆን ሌሎች ነገሮች ቀድመውባታል የሚል ሀሳብ ነው። እና አንተስ ምን ትላለህ? ቤተ ክርስቲያን ፍቅርን ነው ወይስ ሌሎች ነገሮችን እያስቀደመች ነው? ያው የተቀመጥነው የክርስቲያን ሚዲያ ነውና እንቅጭቅጩን መነጋገር ስላለብን ዋና የሆነውን ነገር መነጋገር አለብን። ከፍቅር ጎለናል ወይ? በብዙ ለምን የምናየው ነገር እሱን ኤግዚቢት ስለማያደርግ ማለት ነው። ቤተ ክርስቲያን ግን የተጠራቸው ለፍቅር ነው። ኢየሱስ ከሰማይ ሰማያት የመጣበት ምክንያት ስለ ፍቅር ነው። ስለወደደን ነው የሞተልን፣ ስለወደደን ነው ህይወትን የሰጠን።
እንደውም መጽሐፍ ቅዱስ ላይ አንድ ቦታ ላይ ባነብልህ ኤፌሶን ምዕራፍ 2 ኦኬ ምናልባት ፓስተር አብይ የራሱ የሆነ ቨርዥን ኦፍ ሴይንግ ቢኖረውም የሚለው ቢኖርም እኛ የመሰለንን መነጋገሩ ይጠቅማል ብዬ ስላሰብኩኝ ነው የምነግርህና ኤፌሶን 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንን ልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። እንደ ሌሎች ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን ይላል በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ካለ በኋላ በጸጋ ድናችኋል ይላል። ገብቶሃል? ኢየሱስን ከዙፋኑ ከአምላክነቱ ሰው ሆኖ ለመምጣት ያስገደደው ነገር ፍቅር ነው። ዛሬ በቤተ ክርስቲያን እንደሱ ነን ወይ? አንዳችን ላላችን ያለን ፍቅር እሱ ነው ወይ? ባይዘዌ ፍቅር በሁለት ነው አይደለ? እንትን የሚለው እኛ ለእግዚአብሔር ያለን ፍቅርና እኛ ለወንድሞቻችን ያለን ፍቅር ነው አይደለ? ከሕግ የትኛው ይበልጣል ተብሎ ኢየሱስ ተጠየቀ። ሲጠይቀው ከሕግ የትኛው ይበልጣል ብሎ የቀደመችቱ ትእዛዝ የቷ ነች ብሎ ሰውየውን ጠየቀውና አይ ሰውየውም እንትን አይደለም ማለት በፍጹም ልብ በፍጹም መንፈስ እግዚአብሔርን ውደድ አለ። ሁለተኛውትም ከሱ የተለየች አይደለችም፣ ሁለተኛውትም ትእዛዝ ያው ነች አለና ወንድምህን እንደራስህ አድርገህ ውደድ ነው አለው አይደለ? አሁን ይሄ ነው ወይ ፍቅር? እኛ ጋር ወንድማችንን እንደራሳችን አድርገን የምንወድበት አቅም አለን ወይ? ያ እየተደረገ ነው ወይ ቤተክርስቲያን ላይ ብለህ ስትል ምናልባት ፓስተር አብይ ይህንን ነገር አጥቶታል ማለት ነው። በብዙ ነገር ተጠላልፈናል። ራሳችንን እናሳያለን። ሰልፍ ዴሞንስትሬሽን ብዙ አለ። ቬንግሎሪ የሚባለው ከንቱ የሆነ ክብርን የሚፈልጉ ሰዎች አሉ። ወንድሞቻቸው እዛ ጋር በጤንነት ቢሞቱ እነሱን የማያስቡ ብዙ ሰዎች ይታያሉ። ስለዚህ ፍቅር ቀዝቅዟል። መጽሐፍ ቅዱስ ላይ እንደሚለው በመጨረሻው ዘመን ፍቅር ትቀዘቅዛለች ይላል። ሰርቶብናል ወይ? እንግዲህ አንተም አገልጋይ ነህ፣ በብዙ ቦታ ታገለግላለህ። የሚታየው ነገር ይህንን እግዚአብሔር ቃል የሚለውን ኢየሱስ ክርስቶስን ከዙፋኑ አስወርዶ ያስመጣው ያውም እኮ ምን ለማይ በኃጢአታችንና በበደላችን ምክንያት ሙታን በነበርን ጊዜ ኃጢአተኛ ነን፣ በደለኛ ነን፣ ከእንደገና ሙታን ነን። በድለነዋል፣ ኃጢአት ሰርተናል። ከዛ በኋላ ደግሞ ለሚሰጠን ፍቅር መልስ መስጠት የማንችል ሙታን ነን። ይገርም ነው። ለዚህ ሰው ፍቅር ይገባዋል ወይ ስትል ኢየሱስን ብትጠይቀው አዎ ነው የሚል። አሁን ያለችው አጠገብህ ያለውን ሰው ብትጠይቀው ግን ኖ እሱ ለምሰጠው ነገር መልስ የማይሰጠኝ ከሆነ አልወደውም ይላል። ግን ፍቅር ደግሞ እንደሱ እንዳልሆነ መጽሐፍ ቅዱስ በብላክ ኤንድ ዋይት ያስቀምጣል። እስቲ አንደኛ ዮሐንስ ምዕራፍ 4 ላይ በጣም የሚገርም ቃል ስላለ እሱን እናንብብና እንዴት አድርገን እኛ መዋደድ እንዳለብን ሲናገር ማለት ነው። ይሄ ፍቅር ሪሊ በቸርች ታይቷል ወይ ብትል እንግዲህ ምናልባት እሱ ነው ፍቅር እንደዚህ ነው ይላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ፍቅር እንደዚህ ነው፣ እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ይላል። ለምንድን ነው ፍቅር እግዚአብሔርን እንደወደድነው ያልሆነ ስትል፣ ፍቅር አጠገብህ ያለ ጓደኛህ ላያጠፋ አይችልም፣ እንደ እግዚአብሔር ሊሆንልህ አይችልም። እግዚአብሔር ሁሉን በሁሉ የሆነ አምላክ ነው። አንተ ጋር ያለው ጓደኛ ግን ሊበድልህ ይችላል። ስለዚህ ስትወደው እግዚአብሔር አምላክ ለኃጢአተኛ ቤዛ አድርጎ ልጁን ልኮ እንደወደደ እሱንም ውደደው። ለኃጢአተኛ ቤዛ አድርጎ እንዴት ነው የወደደን ስትል በኃጢአታችንና በበደላችን ምክንያት ሙታን በነበርን ጊዜ በክርስቶስ ኢየሱስ ወደደን ይላል። አንጠቅምም፣ አዎ። መልስ አንሰጥም፣ አዎ። ኃጢአተኛ ነን፣ አዎ። ይበድላል፣ አዎ። ይህም መውደድ ይቻላል ወይ ስትል፣ አዎ። በመንፈስ ቅዱስ በእኛ የፈሰሰው ፍቅር ይሄን ሊያደርግ ይችላል። ስለዚህ ይሄ ጎሎበት፣ ይሄ ቀዝቅዞበት ወይንም አንዳንድ የሚያያቸው የእንካ በንካ አይነት ፍቅሮች
ገርመውት ያለ ይመስለኛል። ይሄ የእኔ አመለካከት እንጂ የፓስተር አብይ አይደለም። የፓስተር አብይን አንዴ ስታገኘው ደግሞ ትጠይቃለህ። ሌላው ጥያቄ ዳኒ፣ በዚህ በመጽሐፍ ላይ መጽሐፍ ቅዱስ የሚያነሳውን አንድ ሀሳብ አንስተሃል። በዚህ በአንደኛ ቆሮንቶስ ምዕራፍ 13 ላይ ያለው ጳውሎስ ስለ ፍቅር የተናገረውንና ፍቅር ከሌለኝ እንደሚጮህ ናስ እንደሚንሸዋሸው ጸናጽል ነኝ ይላልና ስለ ፍቅር በደንብ እንድናወራ ፈልጋለሁ። ምክንያቱም ከፍቅር ውጪ የሚደረግ ማንኛውም ነገር ማስመሰል ነው፣ ከንቱ ነው፣ ድካም ነው። ክርስትና መሰረቱ ፍቅር ነው። እግዚአብሔርም ራሱ ፍቅር ነው። ፍቅር ሳይኖረን የምንከተለው ክርስቶስም የለም። ከፍቅር ውጪ የሆነ ህይወትም ትርጉም የለውም። አሁን የጠፋው ፍቅር ነው ካለን ስለ ፍቅር እንድናወራ ፈልጋለሁ። መነጋገር ስላለብን ማለት የግድ ነው። ባንፈልገውም ስለ ፍቅር ማውራት የፍቅር ህይወትን መኖር ግዴታ ስለሆነ የተፈጠርንበት የተወለድንበት ህይወት ስለሆነ እና በመጽሐፍ ላይ እንደሚጮህ ናስ እንደሚንሸዋሸው ጸናጽል የሚለውን ሀሳብ አንስተሃል እና በቤተ ክርስቲያን ውስጥ አምልኮ በጣም ድል ያለ ድግስ ነው። ጥሩ ነው። ሙዚቃ መሳሪያ መኖሩም ዝማሬው መድመቁም ሁሉም ጥሩ ነው ይሁን። ግን ከፍቅር ውጪ ያለ ሙዚቃ፣ ከፍቅር ውጪ ያለ ዝማሬ፣ ከፍቅር ውጪ ያለ ዝላይ እንዴት ታየዋለህ? ወይስ ያን ፍቅራችንን ለመሸፈን ነው የምንጮኸው? እንዴት ታየዋለህ አምልኳችንን? እንዳልከው ቅድም ስትናገር ፍቅር ቨርቲካል ነው፣ ሆሪዞንታል ነው። ወደ ላይ ነው፣ ወደ ጎንም ነው፣ ወንድምንም ማየት ነው። እና ወንድሜን ሳላየው አብሬው ብዘልና አብሬው ብዘምር ምንድነው ፋይዳው? እስኪ እንዴት ታየዋለህ? ወንድሜ ፋሲል፣ እንደው አንዳንዴ አምልኮ ብለን የምንለው ነገር ሪሊ አምልኮም ነው ወይ ብሎ አንዳንዴ ኮስችን ማድረግም ተገቢ ይመስለኛል። እንዳልከው ዝላይና ታምቡር ጋጋታ ነው ወይ አምልኮ? ከእንደገና አምልኮ ለማን ነው? አምልኮ እኮ ለሰው አይደለም። አምልኮ ለማን ነው? ለእግዚአብሔር ነው። የሚመለክ እግዚአብሔር ብቻ ነው። ዛሬ የምናደርጋቸው በየቸርቾቻችን ያሉ ታምቡሮችና ጋጋታዎቻቸው እውነት እግዚአብሔርን ኢምፕሬስ ለማድረግ ነው ወይንስ ሰዎችን ኢምፕሬስ ለማድረግ ነው? የምናጫጭሳቸው ጭሶች የሚመስሉ ጭስ ይሁኑ ምን እኔ ገብቼባቸው ስለማላውቅ አንዳንዶቹ ጋር አላቅም፣ ግን በቴሌቪዥን በተለያየ ቦታ ስታያቸው የተለያየ ከለርፉል የሆነ ቫይብ ይፈጥሩና ጩኸት አለ። ይቅርታ ላቋርጥና እነዚህ ጭሶችና መብራቶች በራሳቸው ችግር አላቸው ብለን የምታስበው ወይስ እነሱም ኖረው ፍቅር ደግሞ ቢኖር በፍቅር ውስጥ ቢሆን ጥሩ ነው ነው ወይስ ከነሱ ጋር ችግር አለ? ኢምፖርታንት የሆነ ጥያቄ፣ በጣም ትክክለኛ ጥያቄ ነው። አሁን የምንሄደው ወደዛ ስለሆነ አሁን የምናደርጋቸውን ነገሮች ሁሉ እግዚአብሔርን ከመውደድ የምናደርጋቸው ነገሮች ከሆኑ ጭሶቹ ችግር የላቸው፣ መብራቶቹም ችግር የላቸው፣ ታምቡሮቹም መኖራቸው ችግር የላቸው። ግን የምናደርገው እግዚአብሔርን ከመውደድ ካልሆነ እግዚአብሔርን መውደድህ በምንድነው አይደንቲፋይ ይደረጋል የሚለው መጽሐፍ ቅዱስ አጠገብህ ጋር ያለውን ወንድምህን ስትወደው ነው ይላል። አጠገብህ ጋር ያለውን ወንድምህን ሳትወደው በሰማይ ያለውን እግዚአብሔርን እወዳለሁ ብትል አንተ ውሸተኛ ነህ ይላል። ወንድሙን የሚጠላ ደግሞ እሱ ነፍሰ ገዳይ ነው ይላል። ገብተዋል? አሁን የምናያቸው ጋጋታዎች ሪሊ ቸርች ውስጥ ያለን ሃርመኒ እንደሱ ነው ወይ? ወንድማችንን የምንወድነን ወይ? አጠገባችን ላለው ወንድማችን ሁሉ ነገር የተገባው ነው ብለን እኛነታችንን እንሰጣለን ወይ? ጌታ ውደደው እንዳለ እንደዛ እንወደዋለን ወይ ብለህ ስትል እኚህ ኮልኮሌ የሚመስሉ ወይንም የምናደርጋቸው ነገሮች የተገቡ አይደለም ብለህ እንድትል ያስገድድሃል እንጂ ለእግዚአብሔር አሁን ከሚደረግለትም በላይ ቢደረግለት የሚያንስበት እንጂ የሚበዛለት አይደለም። የምናደርገውን ነገር ግን በፍቅር ስናደርግ፣ እግዚአብሔርን በመውደድ ስናደርግ፣ እግዚአብሔርን በማክበር ስናደርግ ሰውን ምን የሚሆነው ይላል የሚማርክ ይሆናል እኮ። አንዳንዴ እኮ ፋሲል አይቶ የጠላውን ነገር እግዚአብሔር ሊወደው አይችልም እኮ። ፋሲል እንደ እግዚአብሔር ፈቃድና ሀሳብ የሚሄድ ከሆነ ገብቷል። ሁሉም ሰው የጠላው ነገር እግዚአብሔር የማይወደው ነው ልልህ አልችልም። እግዚአብሔር የሚወደው እኛ በተሳሳተ አታይ አይተን
የምንጠላው ነገር ሊኖር ይችላል። ግን አሁን የምንለው ቤዚክ የሆነ የፍቅር ፕሪንሲፕል በሌለበትና እግዚአብሔር በሚጠየፈው ነገር ላይ አንተ አድርግ ያለው ብለህ ለእግዚአብሔር እንትማ በመጀመሪያ ከወንድም ጋር ተስማማ ነው የሚለው አይደለ? መስዋዕትን ልትሰዋ በመጣህ ጊዜ ወደ እኔ ከወንድምህ ጋር አንዳች ኬዝ እንዳለ የምታውቅ ከሆነ በመጀመሪያ ከእሱ ጋር ጨርስ ነው የሚለው። ሳንጨርስ እኮ ዛሬ እናጫጭሳለን እኮ፣ ሳንጨርስ እኮ ዛሬ ብዙ ነገር እናደርጋለን እኮ። የእግዚአብሔር ሕጉን ተላልፈህ እግዚአብሔርን አታከብረው፣ እግዚአብሔርን አትወደው። ለምን? መጽሐፍ ቅዱስ እንደሱ ነው የሚያስተምረው። ምን ይላል? ትእዛዜን የምትጠብቅ ከሆነ የምትወደኝ ከሆነ ትእዛዜን ጠብቅ ነው የሚለው። ትእዛዙን ሳትጠብቅ እወደዋለሁ ብትል ሜር ዲክሌሬሽን ነው የሚሆነው፣ የአፍ ውደሳ ነው የሚሆነው። በአፍህ ትለዋለህ፣ ልብህ ግን ሌላ ቦታ ነው። በአፋቸው ይላሉ አለ እኮ ልባቸው ግን ከኔ ጋር አይደለም ይላል። ስለዚህ እንደሱ እንዳይሆን እግዚአብሔር የሚፈልገውን እግዚአብሔር የሚወደውን እግዚአብሔር ፍቅር ነው ብሎ የሚጠራውን ነገር አድርገን ሕግ እኮ እንትን እኮ ፍቅር እኮ እግዚአብሔር ቃል ሲናገር የሕግ ፍጻሜ ነው ይላል። ሕግና ነቢያት በዚህ ተጠቅልለዋል ይላል። ወንድምህን መውደድና እሱን እግዚአብሔርን መውደድ ነው አይደለ? በእነኚህ በቃ ተጠቅልለዋል። ሁሉ ነገር እንትን ብሏል። ይህን በማንፈጽምበት የራሳችን የሆኑ ብዙ ችግሮች ባሉበት ሴትል ማድረግ ባልቻልንበት ሁኔታ ብናጫጭስለት፣ ታምቡር ቢመታ፣ የተለያዩ ነገሮች ቢሆኑ እኔ መጽሐፍ ቅዱስም እንደሚለው ምንድን ነው በእልፍ ልሳን ብናገር ነው የሚለው አይደለ? ፍቅር ግን ከሌለ እንደው ብታነበው እስኪ ሲያምበው እስኪ በጣም የሚገርም ክፍል ነው። አሁን ብዙ ጊዜ ስለ ፍቅር ሳነብ አንደኛ ቆሮንቶስ ላይ በጣም ይገርምኛል። ፍቅርን የገለጠበት መንገድ ጳውሎስ በጣም የሚደንቅ ነው። ባይ ዘ ዌይ መንፈስ ቅዱስ በሱ አድሮ የሰራውን ስራ እኮ ጳውሎስ እኮ የሚገርም ሰው ነው። እግዚአብሔር አምላክ ይባርከው። ምክንያቱም ብዙ የምናርፍበትን ነገር በሱ ተጠቅሞ እግዚአብሔር ስለጻፈ የአዲስ ኪዳን 1-2 እኮ በጳውሎስ ተጽፏል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ይባርከው። እዚህ ጋር ምን ይላል? በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሿ ጽናጽል ሆኛለሁ። ጽናጽል እኮ የምትናገረው ነገር ከሌለ ዝም ብሎ ነገር እንደሆነ ታውቃለህ። ታንሿሿዋለህ። ምንም እንደምትል ሰው ካልሰማ አይጠቅምም ነው። ይሄ እንግዲህ በሰዎችና በመላእክት ልሳን ብናገር የሚያስደንቅ ጸጋ ነው እኮ። ይሄ ጸጋ ተገልጦብኝ ነው የሚለው። ምንም አይጠቅምም ይላል። ሌሎቹንም ሲናገር እንደዛ ነው። ትንቢት ቢኖረኝ ሚስጥርንም ሁሉ እውቀትንም ሁሉ ባውቅ፣ ከእውቀት እኮ ከፍለን እናውቃለን ነው የሚለው። ሁሉንም ባውቃል መክፈል አያስፈልገውም ማለት። ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። አይገርምም? ከንቱ ነኝ፣ የማልጠቅም ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ማይ ፍሬንድ ያለኝን ሁሉ ወንድሜ፣ ስጋዬም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ማለት። ፍቅር ይታገሳል ምናምን እያለ ከዛ በኋላ የሚናገረው ነገር አለ። ዛሬ ብዙ የምንመካበት ነገር በእኛ ላይ ለአካሉ ጥቅም ያስቀመጠውን ነገር እንደ መታበያ አድርገናል። አያስታበይም አለ እኮ በቃ ሰጪው የሰጠው ለአካሉ ጥቅም ነው። ለአካሉ ጥቅም የተደረገን ነገር ደግሞ አካሉ ነው ሪጆይስ የሚያደርግበት፣ አካሉ ነው የሚዋብበት፣ አካሉ ነው የሚጠቀምበት ነው። እዚህ ጋርም እኮ ይሄ ቅድም አሁን የሚበልጠውን መንገድ ያልኩበትን እንትን ስናይ ሐዋርያ ጳውሎስ እኮ ስለ ጸጋ ስጦታ ሁሉ ካስረዳቸው በኋላ ነው እኮ ያ ሁሉ ማይቲ የሆኑ የጸጋ ስጦታቸውን ያስቀመጥና የሚበልጠውን መንገድ ግን አሳያቸዋለሁ ብሎ አይደለ ወደዚህ ያመጣል። ለዚህ ነው ርዕሱን የሚበልጠው መንገድ ያልከው። የሚበልጠው መንገድ የተሰጣችሁን በፍቅር ማቅረብ ነው። ዴሊቨር የምታደርጉበት መንገድ ይሄ ነው። ፍቅር ከሌለ ይሄ ይሰጣችኋል የተባለው በብልቶች ላይ ይቀመጣል የተባለው ጸጋ አይጠቅምም ነው። ስለዚህ መጽሐፌ ላይም አንድ የሆኑ የእግዚአብሔር ሰው የጻፉትን እንትን ብያለሁ። ጸጋ ምን ያደርጋል ይላሉ? ያስታብያል አሉ። ለምን? ጥሩ እንድትሰብክ ያደርግሃል፣ ጥሩ እንድትዘምር ያደርግሃል፣ ጥሩ እንድትጸልይ ያደርግሃል፣ ከሌሎች ተለይተህ እንድትታይ ያደርግሃል አለ። ክብር ሲመጣ ግን ያስተነፍስሃል።
ልክህን ያሳይሃል። እሱ እግዚአብሔር ትልቅ አንተ ትንሽ እንደሆን ካሳይቶ ለእግዚአብሔር የተገዛህ እንዲሆን ያደርግሃል ይላሉ። ስለዚህ ከሁለቱ ምረጡ ብትባሉ ክብሩን ምረጡ ይላል። ጸጋ አንተ ላይ የመጣው ለእኔ ጥቅም ነው፣ ለቤተ ክርስቲያን ጥቅም ነው፣ ለጆሲ ጥቅም ነው፣ እዚህ ላለነው ሁሉ ጥቅም ነው እንጂ በቤተ ክርስቲያን ላለነው ሁሉ ለብልቶቹ ጥቅም ነው እንጂ አንድ ሰው ሻይን የሚያደርግበት አይደለም። አንድ ሰው ኑሮውን የሚሰራበት አይደለም። አንድ ሰው መተዳደሪያው የሚያደርገው አይደለም። ስለዚህ እዚህ ላይ ጥንቃቄ ይፈልጋል። ያላችሁ ነገር ያላችሁ እግዚአብሔር ሕዝቡን ስለወደደው ነው። ይህን ሊያውቁ ይገባል። ጸጋ ያላቸው ሰዎች አንተን ብቻ ስለወደደ ሳይሆን ሕዝቡን ስለወደደ ነው። ይገርም ነው። የዚህ ዘመን የአማኞች ፈተና ምንድን ነው ትላለህ? ፈተናቸው ምንድን ነው? አይ ቲንክ ፈተናችን እንግዲህ ድሮ አባቶቻችን በስደት ተፈትነዋል እና በብዙ ነገር ተፈትነዋልና በእርግጥ አሁንም በተለያዩ የዓለማችን ክፍሎች የሚሰደዱ ክርስቲያኖች እንዳሉ ሆነው ማለት ነው። እኛ ሰላም ስለሆንን በሌላ በአረብ ሀገር በተለያየ ሀገር ክርስቲያኖች አይሰደዱም እያልኩ አይደለም። ግን እንደው በእኛ ሀገር ያሉ ክርስቲያኖች የዘመናዊ ክርስትና ሰዎች ፈተናቸው ምንድን ነው ትላለህ? አይ ቲንክ በአንድ ቃል ጥቀሰው ካልከኝ ዓለምንና በዓለም ያለውን መውደድ ይመስለኛል። ሐዋርያው ዮሐንስ በአንደኛው መልእክቱ ምዕራፍ 2 በጣም የሚገርም ነገር ይናገርና ግን ደግሞ እሱ በትክክል ከገባን ለእግዚአብሔር እንዴት አድርገን መኖር እንዳለብን ትንል አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 16 ላይ እንደዚህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብም የሆነ መመካት ነው፣ ከዓለም ስለሆነ እንጂ ከአባት ስላልሆነ። ማንም ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል። ዓለምንና በዓለም ያለውን አትውደዱ። ለምን? ከእግዚአብሔር ጋር ትጣላላችሁ። ጥል ነው ከእግዚአብሔር ጋር። ዛሬ እኮ ትከሻ ለትከሻ የምንለካካው እኮ በዓለም ካሉ ሰዎች ጋር ነው። ዊ አር ዲፍረንት። ያው የሆነ ሰው እንዴት ከሙት ጋር ይለካካል? ትከሻ እንዴት ትለካካለህ? እንደሱ እንድንሆን አልተጠራንም። እኛ በጣም እኮ እውነት ለመናገር የተደረገልን ነገር ጭንቅላታችንን አስይዞ የሚያስጮህ ነው እኮ። በክርስቶስ የሆነልን ነገር እኮ ትልቅ ነገር ነው። ያ ነገር ከገባን፣ ያ ነገር እውነት ከሆነ አሁን የምናደርገው ተግዳሮት ነው የምንላቸው ነገሮች ኢምንት ይሆኑብን ነበር። ለምን? እሱ እንደሚኖር ስለምንኖር፣ የእሱን ሕይወት ስለምንኖር፣ ለሰዎች የምናሳየው እሱንና እሱን ብቻ ስለሚሆን በብዙ ብልጫ በብዙ ድምቀት እግዚአብሔርን ደስ የሚያሰኙ ወንድና ሴት ልጆች እንሆን ነበር። መጽሐፍ ቅዱስ ሁለተኛ ቆሮንቶስ 5 ላይ የሚናገረውን አንዴ ዝም ብለን አይተነው ወደሚቀጥለው ጥያቄ እንሄዳለን። ይገርመኛል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ጀምሮ አንድ የሚገርም ቃል አለ። ይህን ቃል የገባው ሰው ከእግዚአብሔር ጋር እንዴት ሊኖር እንደተገባ የሆነው ለካ የጸባይ ማሻሻያ ተደርጎ አንድ የሆነ ጫት ይቅም የነበረ ሲጋራ ያጨስ የነበረ ዱርዬ የነበረን ሰው ጥሩ ሰው የሞራል ሰው አድርጎ አይደለም እግዚአብሔር ወደ ልጁ መንግስት የጠራ። ስንጠራ እንደዚህ ተጠርተናል። ይኸውልህ እንዲህ ይነበባል። ይህንን ስለቆጠርን ይላል ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14 ጀምሮ ይህንን ስለቆጠርን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ ይልና እንግዲያ ሁሉ ሞቱ ይላል። ለምንድን ነው የሞቱት? በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ማን ሞተ? እሱ ሞተ፣ ክርስቶስ ኢየሱስ። ከዛ በኋላ ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም።
ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ከእንግዲህ ወዲህ እንደዚህ አናውቅም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ከዛ በኋላስ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ይሄ የላኛውን ሳታነብ 17ኛው አይነበብም። አንዱ ሞተ፣ እንግዲህ ሁሉ ሞቱ። ለምን? ለሞተላቸውና ከሞት ለተነሳላቸው እንጂ ከእንግዲህ ወዲያ ለራሳቸው እንዳይኖሩ። አይገርምም? ገላትያ 2:20 ላይ ሄደ ስታነብ ሐዋርያ ጳውሎስ ይህን ደርሶበት ይናገራል። እኔ አልኖርም፣ ክርስቶስ በእኔ ይኖራል። አሁን እንላለን ወይ እኔና ፋሲል እንላለን ወይ በቸርች ያለን ሰዎች ካልን እግዚአብሔር ይመስገን፣ እግዚአብሔር በእኛ ይኖራል፣ ልጁ በእኛ ይኖራል። የህይወት ቅይር ተደርጓል፣ ማሻሻያ አልተደረገም። ስለዚህ አሁን ምንድነው ቸርችን አንቆ ያዛት እንትን ስትል ውድድራችንን የተገለጠ ነው። ከማን ጋር ነው እየተወዳደረን ያለን? ፈተናው ይሄ ነው። ፈተናው እሱ ይመስለኛል። ዓለምንና በዓለም ያለውን መውደድ እንደሱ አድርገን ጠቅለል ብናደርገው ይሻላል። ቱ ዘ ስፔሲፊክ ከሄድን ብዙ ነገሮች የማይጠቅሙም ለሚሰማውም የሚያንጽ ስለማይሆን፣ ሌላኛው ሀሳብ ወንድሜ ዳኒ የፍቅርን ጥልቀትና የጸጋ ስጦታዎችን በመጽሐፍ አንስተሃል እና 4 የፍቅር አይነቶችን አንስተሃል። እዚህ ጋር ይጣሉ ኤሮስ፣ ስቶርጂ፣ ፊሊያ፣ አጋፔ ብለህ ያነሳቸው 4 የፍቅር አይነቶች አሉና እነዚህ የፍቅር አይነቶች በዘመናዊው ግንኙነት ውስጥ ወይ ማህበራዊ ህይወት ውስጥ ወይ በቤተ ክርስቲያን ውስጥ ያላቸው ሚና ምንድን ነው? እንደው አጠር አድርገን ስለነዚህ ስለ 4ቱ ብትነግረን። ባይዘዌ መጽሐፉም ላይ ሲገባ ሰዎች ሲያነቡ ፍቅር ምንድን ነው ብለው እንዲረዱ ዝም ብሎ እንደ ዴፊኒሽን አይነት ነገር የገባ እንትን ነው፣ ጠቃሚም ነው። ምክንያቱም በዚህ ዓለም ስንኖር እነኚህ 4ቱ አይነት ፍቅሮች ኤቪደንት ይታያሉ፣ ይገለጣሉ። አንደኛው አሁን ለምሳሌ ኤሮስ የሚለው የፍቅር አይነት በሁለት ተቃራኒ ጾታዎች መካከል ያለ የፍቅር ግንኙነት ነው። ይሄ በቤተ ክርስቲያንም አለ በዓለምም አለ የሚታይ ነው። ሁለተኛው ስትሮጅ የሚባለው ደግሞ በባልና ሚስት፣ በአባትና ልጅ፣ በወንድሞች መካከል ያለ የቤተሰብ ፍቅር ማለት ነው። ሶስተኛው ደግሞ ለሰው ልጆች ሁሉ ያለን አይነት መውደድ ፊሊያ የሚለው ማለት ነው። ርህራሄን የሚያሳይ ነው። እኛ እንደ ሰው ለሰው ልጆች ያለን ርህራሄ። ለዚህ ነው አንተ እግዚአብሔርን በፍጹም ኃይል በፍጹም አጠገብህ ያለውን ደግሞ ወንድምህን ውደድ ይላል፣ ጎረቤትህን ውደድ ይላል። ስለዚህ ለሰዎች ሁሉ ያለን ርህራሄ ያንን ያሳያል። አጋፔ ይሄ ናቹራሊ የሚገኝ አይነት እንትን ሳይሆን በእግዚአብሔር ፍቅር አሁን ልክ ሮሜ 5 ላይ በመንፈስ ቅዱስ አፈሰሰው ይላል አይደል? እግዚአብሔር ፍቅሩን ያ ፍቅር ማለት ነው። አጋፔ ማለት መለኮታዊ የሆነ ፍቅር ፍጹም ቅድመ ሁኔታን ሳይከተል ሳይጠብቅ ሌላውን መውደድ ማለት ነው። አንኮንዲሽናል የሆነ ላ ቅድመ ሁኔታ እኛን እግዚአብሔር ወደደበት ይሄንን ፍቅሩን እግዚአብሔር አካፍሎናል። ለዛ ነው ቅድም ያነበብኩት ክፍል ላይ አንደኛ ዮሐንስ 4:10 ላይ ምን ይላል? እኛ እግዚአብሔርን እንደወደድን ሳይሆን እግዚአብሔር አምላክ አንድያ ልጁን ለኃጢአተኛ ቤዛ አድርጎ ልኮ እንደወደዳችሁ እርስ በርሳችሁ እንደዛ ተዋደዱ ይላል። እኛ እርስ በርሳችን እንድንዋደድበት የሚገባው ፍቅር አጋፔ ይባላል። 4ቱ ፍቅሮች ይያያዛሉ። ኤቪደንትሊም በእንትን ይታያል ማለት ነው። በናቹራል ወርልድ ነው። ብዙዎቻችን የጸጋ ስጦታዎችን በጣም እንሻለን፣ እንፈልጋለን። ጸሎታችንም የጸጋ ስጦታዎችን ለመቀበል ነው እና ከፍቅር ጋር ግን ያለውን ውድድር እንዴት ታየዋለህ? የሚገርም ነገር ወንድም ፋሲል አንድ ቆሮንቶስ ላይ እንሂድና የሚገርምህ ነገር አሁን ይፈልጋል ብዙ ሰው ስትል መጽሐፉን ፈልጉ ይላል። አይገርምህም? አንደኛ ቆሮንቶስ ምዕራፍ 12 ላይ ምን ይላል መሰለ? ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ እወዳለሁ አለና አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደሌላቸው ወደ ጣዖት እንደተወሰዳችሁ አውቃለሁ። ስለማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ ብሎ 4ኛው ቁጥር ላይ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራር ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ ግን አንድ ነው። ነገር ግን መንፈስ ቅዱስን መግለል ለእያንዳንዱ ለጥቅሙ ይሰጠዋል።
ለአንዱ የጥበብ ምናምን ካለ በኋላ የአካል አንድ እንደሆነ ብዙ ብልቶች እንዳሉ ነገር ግን የአካል ብልቶች ሁሉ ብዙ ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ይላል። ለአካል የሚሰጠው ይሄ እንትን የምንፈልገው ነው፣ ፈልገን ነው የምንቀበለው እንጂ እግዚአብሔር በግድ ሰዎች ላይ የሚያደርገው ነገር አይደለም። መፈለጉ ጥሩ ነው፣ ግን ስንፈልገው ለምን እንፈልገዋለን ነው። ይሄ አሁን እዚህ መጽሐፍ ላይ እንዳነበብ ነው በተለያየ ብልት ላይ የሚቀመጠው የእግዚአብሔር ጸጋ ለምኑ ነው ይላል? ለአካሉ ነው ይላል። ለአካል ከሆነ ለአካል ይጠቅማል ብለን ነው የምንፈልገው ወይንስ እኛ ቬን ግሎሪ ልናገኝበት ከንቱ የሆነ ውደሳ ልናገኝበት ነው? እንደሱ ከሆነ መፈለጉ ጥሩ አይደለም። ለራሳችን ጥቅም ከሆነ መፈለጉ ጥሩ አይደለም። ሲመጣም እኮ እንዴት አድርገን አድሚኒስተር እንደምናደርገው መጽሐፍ ቅዱስ ራሱ ይናገራል እኮ። የሚበልጥ መንገድ አለው። ምን ይሄን ዴሊቨር የምታደርጉበት ብሎ እኮ ስለ ፍቅር የነገረን እኮ ከዛ በኋላ ነው። ስለዚህ መጣ በእኔ ላይ የእግዚአብሔር ጸጋ። ከዛ በኋላ ለማን ነው? ለቤተ ክርስቲያን ነው። ከዛ በኋላ እንዴት አድርገ ሄደ? በፍቅር ዴሊቨር አድርገው። በወንድምህ ላይ ትከሻህን ከፍ የምታደርግበት እኔ ከሱ እበልጣለሁ የምትልበት አይደለም። ወንድምህ እንዲታነጽ የምታደርግበት፣ ወንድምህ እንዲጠቀም የምታደርግበት፣ ቤተ ክርስቲያን ፍሎሪሽ እንድታደርግ የምታደርግበት፣ ቤተ ክርስቲያን እንድትጠቀም የምታደርግበት ቱል ነው እንጂ አንተን ቤትህንና ነገርህን የምሰራበት አይደለም። ለአንተ ለሆነ ጥቅም አይደለም፣ ለቤተ ክርስቲያን ጥቅም፣ ለአካሉ ጥቅም ነው የሚሰጠው የሚለው መታወቅ አለበት። ይሄን ያላወቀ ሰው በብዙ ይስታል። ለምን? ከእግዚአብሔር ቃል ጋር ስለሚጣላ ማለት ነው። በፍቅርም ዴሊቨር ስለማያደርገው ምን ይሆናል? ባይዘው የመጀመሪያ ስህተት ከኔ ወንድሜ ይሻላል ብለህ የማትቆጥር ከሆነ ትልቁ ስህተት ያለው እዛ ጋር ነው። ሀምብልነትም የለም። ስለዚህ ይሄ በሌለበት ደግሞ ጸጋ ፈንክሽን አያረግም። ቢያረግም በሚጠቅም ሁኔታ አይሆንም። አንዳንዴ እግዚአብሔር ስለ ጸጋ ስጦታው አይጸጸትም በሚል አንዳንዴ ህዝቡን ወዶ በአንተ ላይ ጸጋው ስለሰራ መኩራራትም ያለብህ አይመስለኝም። እግዚአብሔር እኮ ነብዩን ከእብደቱ ሊመልስ አህያን ተጠቅሟል። አህያ ግን ሁሌ ይናገራል ማለት አይደለም። አህያዋ የተናገረችው አህያዋ ለዛን ጊዜ እንድትናገር ያደረገው ነብዩን ስለወደደ ነው። ነብዩን ከጥፋቱ ለመመለስ ነው። እግዚአብሔርን ብዙዎችን እየጠቀመ አንተ የማትጠቀም ከሆነ አንተ በትክክለኛው መንገድ ላይ ካልሆንክ እንደ አህያዋ ነህ። እኔ እግዚአብሔር አህያ ያደርገናል ብዬ አላስብም። ሰልፊሽ ስንሆን ግን እኔ ከሞትኩ ሰርዶ አይብቀል የምንል ከሆነ እንደ አህያዋ ነው የምንሆነው። እኔ ከሞትኩ ሰርዶ አይብቀል አለችው እኮ እንስሳ ሰልፊሽ ስለሆነች ነው አይደል? እሷ ከሞተች በኋላ ሌላ ምን አገባት? አፈር ቢበላ። ስለዚህ እኛን እግዚአብሔር እንደ አህያ አልጠራንም። ብልቶች አድርጎ ጠርቶናል። ለአካሉን የምንጠቅም አድርጎ ጠርቶናል። በዛ እንድንመላለስ እግዚአብሔር ጸጋውን ያብዛልን። የውይይታችን ማዕከል አሁን የምንወያየው ፍቅር ሆኗል። ስለ ፍቅር ነው የምንነጋገረውና ቅድምም እግዚአብሔርን ቃል ጠቅሰ እንደተናገርከው ሕግም ነቢያትም ሁሉም የተንጠለጠሉት በፍቅር ላይ ነው። ፍቅር የሁሉ ነገር መሰረት ነው። ስለዚህ አገልግሎትም ከፍቅር ነው የሚነሳው። ምንም ነገር ቢሆን ከፍቅር ነው ማለት ነው። ያለ ፍቅር ማገልገል ይቻላል ወይ? ያለ ፍቅር የቤተ ክርስቲያን መሪ መሆን ይቻላል ወይ? ሰው ፍቅር ሳይኖረው የሚያገለግለውን ህዝብ ሳይወድ ወይ ደግሞ የሚያገለግለው ህዝብ ያለውን ነገር ወዶ ሊያገለግል ይችላል ወይ? ወይም ደግሞ በሁለት ልንከፍለው እንችላለን ወይ? አንዳንዴ በጣም የሚራራ እረኛ ደግሞ ህዝቡ ያለውን ነገር የሚፈልግ እረኛ፣ ከፍቅር ውጭ የሆነ እረኛ አለ ብለን ልንከፍለው እንችላለን። እንዴት ትላለህ? ከፍቅር ውጭ ማገልገል ይቻላል ወይ? በሁለት መንገድ ብናየው ብዬ እንትን እንላለን። ትክክለኛ የሆኑ አገልጋዮች፣ ከእግዚአብሔር ጥሪው ያላቸው አገልጋዮች ከፍቅር ውጭ ሆነው ሊያገለግሉ ይችላሉ ወይ? እኔ አይመስለኝም። እግዚአብሔር ጥሪውን የሰጣቸው ሰዎች
እንደዛ ባይሆኑ ደግሞ እንዲሆኑ መጽሐፍ ቅዱስ ስለማያዝ ብዙ ጊዜ ስንነጋገር ይህንን ነገር እናገራለሁ። እግዚአብሔርን ከመውደድ የማይጀምር አገልግሎት መንገድ ላይ ይቆማል። ኤኒዌር መንገድ ላይ እየሄደ እያለ የመቆም አደጋ ያጋጥመዋል። እግዚአብሔርን ከመውደድ የጀመረ አገልግሎት ወንድምህንም እንድትወድ ስለሚያስገድድህ፣ ወንድምህንም እንድትወድ ስለሚገፋፋህ አገልግሎቱ ረዥም መንገድ ይሄዳል። ዛሬ ግን ሁለት አይነት አገልጋዮች አሉ። መጽሐፍ ቅዱስም ስለሚናገር ከእግዚአብሔር ጥሪን ተቀብለው የወጡ አገልጋዮች አሉ። ራሳቸውን ወይንም ሰዎች የጠሯቸው ደግሞ አገልጋዮች አሉ። ሰዎች የጠሯቸውና ራሳቸውን የጠሩ አገልጋዮች እንደዚህ ናቸው ወይ? አሁን እንዳልከኝ እግዚአብሔርን ከመውደድ ነው ወይ አገልግሎታቸው የጀመረው ብትለኝ ለእኔ አይደለም ብዬ እነግርሃለሁ። ራሳቸውን ከመውደድና ከዛ አገልግሎት እናገኘዋለው ከሚሉት ጥቅም አንጻር ራሳቸውን የጠሩ ወይንም ሰዎች የጠሯቸው ናቸው ብዬ አምናለሁ። ስለዚህ እግዚአብሔርን ካለ መውደድ ባሻገር አጠገባቸው ያለውን ወንድም ሊወዱ አይችሉም። ይህን ባላደረክበት ሁኔታ ደግሞ እንደ መጋቢ ራስህን ቆጥረ፣ እንደ እረኛ ራስህን ቆጥረ እኔ እገሌ ነኝ እኔ እንትና ነኝ ብለህ ሰልፍ ፕሮክሌምድ የሆንክ ራስህን በራስህ የጠራህ ፓስተር፣ ራስህን በራስህ የጠራህ ሐዋርያ፣ ራስህን በራስህ የጠራህ ነብይ ልትሆን ትችላለህ እንጂ እግዚአብሔር የጠራህ ነኝ ብዬ እኔ ላምን አልችልም። ምክንያቱም መጽሐፍ ቅዱስ ከፍቅር ነው ተነስቶ እኛን የወደደን ኢየሱስ ክርስቶስ ስለወደደን ነው ሕይወቱን የሰጠን ኢየሱስ ክርስቶስ። ስለዚህ ከፍቅር የማይጀምር አገልግሎት መጨረሻው መቆም፣ መጨረሻው ሰዎች ደስ የማይሰኙበት አይነት አገልግሎት ይሆናል ብዬ አምናለሁ። እስኪ በመጽሐፍ ላይ ባነሳኸው ላይ ጸሎትንና ራስ ወዳድነትን አንድ ላይ አድርገህ አንስተሃል እና ምንድን ነው እንዴት ነው ያገናኘኸው? ሰው ራስ ወዳድ ሲሆንና ጸሎት ብለህ ያገናኘኸው እንዴት ነው ብታብራራው እስኪ። የሚገርምህ ነገር ይሄ ቃል ያለው የያዕቆብ መልእክት ምዕራፍ 4 ላይ ነውና እሱን አንብበን እንትንና ባይ ዘ ዌይ ራስ ወዳድ ማለት ነው ማለት ነው። ሰው ራሱን ቢወድ ችግር አለው አይመስለኝም። አይልም መጽሐፍ ቅዱስ ባልንጀራህን እንደ ራስህ አድርገህ ውደድ ይላል። የራስ መውደድ አለ፣ ራስህን ትወዳለህ። ግን አሁን ምንድነው ራስ መውደድ የተባለው እዚህ ጋር ብለህ እዛ መጽሐፉ ላይ ያለው ራስን አምልኮተ ራስ ሲኖርህ ሁሉ ከኔ በእኔና ለእኔ ስትል ሁሉ ከእርሱ በእርሱ ለእርሱ ነው አይደለም ይባል መጽሐፍ ቅዱስ። ይሄ ሰው ግን ሁሉ ከኔ በእኔና ለእኔ ብሎ ምኞቱን ብቻ የሚፈልግ ከሆነ እግዚአብሔር እንደዚህ አይነት ሰልፊሽ ሰው አይወድም። ኢጎሴንትሪክ የሆነ ሰው ማለት ነው፣ ራስ ወዳድ የሆነ ሰው። ያዕቆብ መልእክት ላይ እንዲህ ይላል ምዕራፍ 4 ቁጥር 3 ላይ ትለምናላችሁ በምቾታችሁም ትከፈሉ ዘንድ በክፉ ትለምናላችሁና አትቀበሉ። ምን አላቸው እኚህ ሰዎች? ምኞት አላቸው። ምቾታቸውን ነው የሚፈልጉት፣ ለራሳቸው ከራሳቸው በራሳቸው እንጂ ለሌላው አይደለም። ስለዚህ ከምቾታችሁ ትከፈሉ ዘንድ ነው የምትለምኑት። ይህም ምኞት በክፉ ትለምናላችሁና አለማመናችሁም ትክክል አይደለም፣ አትቀበሉም ማለት። ራስ ወዳድነት ማለት ምን ማለት ነው? ከኔ በኔ ለኔ እኔ ከሞት ሰርዶ አይብቀል የምትለው አይነት እንስሳ መሆን ማለት ነው። ስለዚህ እንደዚያ ያሉ ሰዎች ብዙ ጊዜ ጸሎታቸው በእግዚአብሔር ዘንድ የተሰማ አይደለም። ያዕቆብም እሱን ነው የሚለው። የምትለምኑት ከምንድን ነው አለ? ከምቾቶቻችሁ። የእግዚአብሔርን ፈቃድ ለመፈጸም አይደለም የምትናገሩት አለ። እግዚአብሔር ቃል ምን እንድንለምን ይፈልጋል? አንዳች እንደ ፍቃዱ ብትለምኑ አይደል ወይንም ብትጠይቁ እግዚአብሔር ያደርጋል። ምን ጠይቀው እንደ እግዚአብሔር ፈቃድ የሆነውን ነገር ነው እንጂ ከምቾታችን ለምቾታችን መሆን የለበትም። የሚጣላው እንደዛ ሲሆን ነው ብለሃል። እዚህ አንድ ሀሳብ እንድትጨምር ከጸሎት ጋር ያገናኘው ይቅርታ ለማድረግንና ጸሎትን ያገናኘበት ነገር አለና በዚች ላይ 1-2 ደቂቃ ብትናገር። ባይ ዘ ዌይ
ይቅርታ አለማድረግ በቃ በመጽሐፍ ቅዱስ የተከለከለ ነገር ነው፣ ቀይ መስመር ነው። እንዴት እንድንጸልይ አስተምረን ብሎ ጌታን በጠየቁት ጊዜ ምን አለ? በደላችንን ይቅር በልን ለማለት እኛ የበደሉንን ይቅር እንደምንል በሉ ብሏል። ማርቆስ 11 ላይም ሄደን ብናይ ይቅርታ የማያደርግ ሰው ከእግዚአብሔር ዘንድ ይቅርታን አያገኝም ይላል። ይቅርታ ምንድን ነው ማለት ነው? ቀይ መስመር ነው። ይቅርታ አለማድረግ ትክክል አይደለም ማለት ነው። እዚህ ጋር ማርቆስ 11 ላይ ሄደን ስናየው ኢየሱስም መልሶ እንዲህ አላቸው። ማርቆስ 11 22 ላይ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህም እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኘችሁት እመኑ ይሆንላችኋል። ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲልላችሁ በማንም ላይ ምን ቢሏት አንዳች ቢኖራችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይላችሁም። ይቅርታ ምንድን ነው ማለት ነው? በቃ ዘነሰሰሪ የመስት ሪኳየርመንት ነው። ይቅርታ ላይ በእርግጥ ብዙ ሰዎች በጣም ይጎዱና ይቆስሉና በአንድ ይቅር ማለት ይቸገራሉ እና የእግዚአብሔርም ጣልቃ ገብነት የሚያስፈልግ ይመስለኛል መጸለይ እግዚአብሔር እንዲረዳቸው። ምክንያቱም በቀላሉ ይቅርታ አድርግ ብለው ይቅርታ ማድረግ ሊቸገር ይችላል ሰውና ትክክለኛው መንገድ ይቅርታ ማድረግ ነው፣ ግዴታ ነው። ግን ለዛ ደግሞ የእግዚአብሔር ጸጋ የሚያስፈልግ የወገኖች ጸሎት የሚያስፈልግ ይመስለኛል። ባይ ዘ ዌይ የእግዚአብሔርን የሆነውን ነገር ለማድረግ ፋሲልዬ ማመን ያለብን ነገር ያለ ጸጋ አይቻልም። ጸጋ ነው፣ ጸጋ ያስፈልጋል። ኢየሱስ ክርስቶስ እኔ ወደ ሰማይ ሄዳለሁ፣ ወደ አባቴ ሄዳለሁ ግን አጽናኙን እልክላችኋለሁ አለና አንዱ ከሚያደርግልን ነገር በድካማችሁ ያግዛችኋል። አሜን። ያለ መንፈስ ቅዱስ አሁን የምንላቸው ነገር ፒተር የሆነ ሰው ይሄን ሊያደርግ አይችልም፣ ግን ያደርጋል። ለምን? ኦልሬዲ ሆሊ ስፒሪት እንድወልድ ነው በሱ ውስጥ መንፈስ ቅዱስ ይሄን ሊያደርግ ያስችለዋል። መለኮት ነው እኮ ባንተ ውስጥ ያለው። ስለዚህ የሚረዳ ጸጋ አለ። እጃችንን እናነሳለን፣ ያ ጸጋ ይረዳናል፣ እንድንነው ያደርገናል። ኃጢአታችን ይቅር እንዲባልልን እኛ የሰዎችን ኃጢአት ይቅር ማለት በቃ አስፈላጊ ነው። ምንም ሌላ ጥያቄ የለው። በመጨረሻ ወንድሜ ዳኒ ነው የምታስተላልፈው ወይም ይሄ መጽሐፍ ሰዎች ካነበቡ በኋላ እንደው በአንድ ደቂቃ የምታስተላልፈው ነገር ካለ ምንድን ነው የሚያተርፉት? እስኪ ነው እንዲህ እላለሁ። ያው መጽሐፉን እግዚአብሔር ወደ መጽሐፍነት ሲያመጣው እኔን እንደጠቀመኝ ሌሎችን እንዲጠቅም ነው ብዬ አምናለሁ። እኔን የጠቀመኝን እግዚአብሔር በዚህ ውስጥ ያስተማረኝን ሰዎች አይተው እነሱም እንዲጠቀሙና ከእግዚአብሔር እንዲማሩ እላለሁ። መልእክት ይሄ ነው። ምክንያቱም ጠቅሞኛልና እግዚአብሔር ይጥቀማችሁ ብዬ ነው የጻፍኩት። በጌታ ለሆኑት ወደ ጌታ ሞር እንዲጠቁ፣ ጌታን ለማያውቁ ደግሞ አይናቸው ተከፍቶ ጌታን እንዲያዩበት እንዲያደርገው ነው ጸሎቴ፣ ሁሉ ነገር። ስለዚህ እኔን ጠቅሞኛል፣ እነሱን ይጥቀማቸው። በመጨረሻ ወንድም ዳኒ ቀድመው ለደወሉ ለ10 ተመልካቾች ይህንን የሚበልጠው መንገድ የሚለው መጽሐፍን በነፃ እንደምሰጣቸው ነግረኛልና ቀድማችሁ የደወላችሁ 10 ተመልካቾች ይህንን መጽሐፍ ወንድሜ ዳንኤል ቦንገር ይሰጣችኋል ማለት ነው። ዳኒ ስቱዲዮ ድረስ መጥተህ እግዚአብሔር በውስጥ ያስቀመጠውን ነገር ስላካፈልከን ተመልካቾችም ደግሞ በዚህ ፕሮግራም ብዙ እንደተጠቀሙ ብዙ እንዳተረፉ አምናለሁ። ጌታ ኢየሱስ ይባርክህ ስለመጣ። ወንድሜ ፋሲል እኔንም አክብረህ እዚህ እንደዚህ ጠርተህ የሚጠቅም ነገር ካለው ብለህ መጥቼ ተነጋግረናልና እግዚአብሔር አምላክ ዘመንህን ይባርክ። አገልግሎቴ የተባረከ ይሁን። በዘመን ሁሉ የምታበራ እግዚአብሔርን ፊት የምታሳይ ወንድም ያድርግ። አሜን። ተባረክ። የተወደዳችሁ የኪንግደም ላይት ፕሮግራም ተከታታዮች ከወንድም ዳንኤል ቦንገር ጋር የነበረን የ2 ሳምንት ፕሮግራም በዚህ ይጠናቀቃል። እስካሁን ተከታትላችሁ ብዙ እንዳተረፋችሁ አምናለሁ። ጌታ ኢየሱስ ይባርካችሁ። ሰላም ሁኑ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግን አትዘንጉ። አስተያየት ካላችሁ በኮሜንት ሴክሽን ገብታችሁ አስተያየታችሁን ልታሰፍሩ ትችላላችሁ። ኢየሱስ ክርስቶስን እንደ ግል አዳኝዎ ለመቀበል ከወሰኑ የሚከተለውን ጸሎት
ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን እመሰክራለሁ። እናም ያንተን ይቅርታ እፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ፣ አያዛልቅ ባጢአት መዋኘት። ወስነህ ተቀበል ጌታን በልብ፣ ኃጢአት አያባብልህ ጨክነህ ተወው ይቅርብህ።